አሼ ባለፈው ያቀደው እቅዱ ባይሳካለትም በዛሬው ዕለት ግን እቅዱንና ሀሳቡን አሳክቶ ይገኛል። ቲጂ በባለፈው በተደጋጋሚ እየሄደች አስደፍታው ነበረ። ዛሬ ላይ ግን በግላጭ ካገኘሁኝ ብሎ ቲጂን ሰላም እስኪ ቡና አፍሊልኝ፣ ውስጤ ጥሩ ስሜት እየተሰማ አይደለም ብላ ታዛታለች። ቲጂም እሺ ሰላም ትልና ያንን የታዘዘችውን ቡና አፍልታ ልትወስድላት አጋጣሚ ሳሎን አስቀምጣው ነበር ከጣውላው ላይ። ከዛ በኋላም አሺ አጅሬ ብድግ ያደርግና ሀሳብና አላማው ስለነበረ መድኃኒት ጨምሮ የሰላምን ልጅ ማስወረድ መድኃኒት ይጨምርና ሰላም ወደ ተኛችበት መኝታ ክላስ ይዞ ሄዶ ቡናውን ለሰላም ይሰጣታል። ያቺ ከንቱ የሆነች ልጅ እሷን አፍልተሽ ይዘሽ ነይ ብያት ላንተ ላከች አይደል ትላለች። ላንተ ላከችልኝ አይደል ቡናውን ስትለው፣ አዎ የኔ ፍቅር ችግር የለውም እኔ አመጣልሻለሁ ምን ችግር አለው ባመጣልሽልና ቡናውን ይሰጣታል። እስኪ በይ ጠጪ፣ ፊትሽ ላይ ጥሩ ስሜት እየታየኝ አይደለም፣ በጣም ከባብዶሻል፣ ደብሮሻል ይላታል። ሰላምም ደግሞ አዎ በትክክል ዛሬ ጥሩ ስሜት እየተሰማኝ አይደለም ልጠጣትልና የመጣላትን ቡና አማን ሀገር ነው ብላ እንግዲህ ምንም አይነት ነገር የለውም ብላ ቡናዋን ችልስ አድርጋ ትጠጣለች። ከጠጣችን በኋላ እንግዲህ ቀስ ቀስ እያሉ እያወራሩ ወደ ሳሎን ሄደው መቀመጥ እንዳለባቸው፣ በመጀመሪያ ግን ለምን እንደሆነ ባላውቅም ዛሬ በጣም ነው ስጋ ያማረኝ ጥሬ ስጋ ብላ ትነግረዋለች። ምንም ችግር የለውም እኔ ሄጄ ገዝቼልሽ እመጣለሁ ቢላትም ግን ደግሞ ስለ አቤል ጉዳይ የሚጨርሱት ነገር ስለነበረ እኔ ችግር የለውም አንተ ሄደህ ያለውን ነገር ብትጨራረስ ይሻላል። በጣም አስቸኳይ ነገር ከሆነ ደግሞ የስጋው ነገር መቅደስም ስላለች እሷ ሄዳ ገዝታልኝ ትመጣለች ትለዋለች። አሸም ደግሞ እሺ በቃ ይልና ሳሎን ሄዳ ከተቀመጠች በኋላ እሱ ትቷት ይሄዳል። መቅደስ ትመጣና አቤል መጥቶ ነበር አሉ። ምን አዲስ ነገር አለ እያለች ስትጠይቃት፣ ሰላም ግን ውስጧ ጥሩ ስሜት እየተሰማት ስላልነበረ በዛ ላይ መድኃኒትም ስለጠጣች እየተቁነጠነጠች ነበር ያለችው። ጭብጥ ብላ ተቀምጣለች። እናም አዎ እና አቤል መጥተው ነበረ የቤቱን እጥፍ ብር ሊሰጡን ስለሆነ ቤቱን ሊገዙን ነው ትላታለች። መቅደስ ግራ እየተጋባች እንዴ ሰላምዬ ምንድን ነው ነገሩ? ነገሮች ግን ወደ የተሳሳተ መንገድ እየሄዱ ይመስለኛል። ይህ ሁላ ብር ካለው ታዲያ ለምን ሌላ ቤት አይገዛም? ይሄንኑ ቤት ለምን ፈለገው ብላ ስትጠይቃት፣ ሰላምም ያው የሆነ የጠየቁት ጥያቄ አለ። እሱም ደግሞ ነፃነት ሞታለይ ካላችሁ የተቀበረችበትን ቦታ ታሳዩናላችሁ፣ ከዛ በኋላ የቤቱን እጥፍ ብር እንሰጣችኋለን ብለው ቃል ገብተውልናል። ይህንን ካደረግን ሊሰጡን ነው። እኛ ምን ቸገረን? የምንፈልገው ገንዘብና ገንዘብ ነው ትላለች ሰላም። መቅደስ ግን ይሄ ነገር ምንም አላማራትም። ይህንን አወራችና እንግዲህ ፊቷ መኮሸታተር መድከም ጀመረ። የሰላም ፊት መቅደስ ምን ሆነሻል ሰላምዬ? ዛሬ ፊትሽ ልክ አይደለም ስትላት፣ አዎ ጥሩ ስሜት እየተሰማኝ አይደለም ብላ አንዲት ትንፋሽ ከተነፈሰች በኋላ ብድግ ብላ ወደ መኝታ ክላሷ ልትሄድ ስትል፣ መቅደስ ግን ለምን ሆስፒታል እንሄድ እንዴ? ሁሉም ነገር ጥሩ ሁኔታ ላይ ነው ብሎናል ነበር እንዴ እያለች ትላታለች። ሰላምም አዎ ለምን እንሄዳለን ድጋሚ? ዶክተር እኮ በጥሩ ሁኔታ ላይ ነሽ ብሎኛል። ስለዚህ አንሄድም፣ መኝታ ክላሴ ገብቼ አረፍ ማለት አለብኝ ብላ ተነስታ ልትገባ ስትል እዛው ሶፋው ላይ ተወድቃለች። መቅደስ ትደነግጣለች። ራሷን ስታ ሰላም ወደቀች። ከዛ ኦኦ ስትል ቲጂም እየሮጠ መጣች። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቆይታችሁ ከኔ ጋር ይሁን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁ ይቆዩ። ባለማወቅ የሚለው ድራማ እንግዲህ ዛሬ ተለቆልናል። ምን አዲስ ነገር አለ የምትሉ ከሆነ እጅግ በጣም የሚያሳዝንም የሚያስደስትም ነገር ተፈጥሯልና እስከ መጨረሻው ድረስ አብራችሁ ከሆናችሁ የምነግራችሁ ይሆናል። ቆይታችሁን ከኔ ጋር አድርጉ ቤተሰብ። ሰላም ራሷን ስታ እንደወደቀች እንግዲህ ቲጂ የምታውቀው ነገር ስለነበር መጀመሪያ አሼ ሲወጣ አሼ ቡና እኮ ሳሎን ላይ አስቀምጬ ነበር ለሰላም
እና አንተ ወስደህላት ነው እንዴ? እኔ ወስድላት ነበር ብላ ስትጠይቀው አዎ ምን ችግር አለው? አስቀምጠሽላት ነበር እኔ ወሰርኩላት። ምንድን ነው ምን ፈልገሽ ነው? ለምን ወሰርክላት ምናምን ብለሽ ልትጠይቂ ነው? ወይንስ ደግሞ መድኃኒቱን ጨምረህ ሰጠሃት ወይ ብለሽ ልትጠይቂ ፈልገሽ ነው? ምንድነው ማወቅ የፈለግሽው ከኔ? አንቺ ልጅ ታይ አትከታተይኝ፣ በመንገድ ላይ አትግቢ ያላልኩሽም? ይላታል እንግዲህ አሼ ማለት ነው በላይ በላይ። ቲጅም ነገሩ ስለገባት አይ እንደዛ ብዬ ሳይሆን እኔ ልወስድላት እችላለሁ ብዬ እኮ ነው ስትለው፣ መድኃኒቱን ከሆነ አዎ ጨምሬ ሰጥቻታለሁ፣ እገላታለሁ፣ እንድትሞት ፈልጋለሁ ሲላት፣ ቲጂ አይ አሺ ይሄ ነገርም አይሆንም በጭራሽ አታደርገውም እያለኝ ተርበተበታለች። አድርጌዋለሁ ባክሽን፣ ምንድን ነው ያስጨነቀሽ አንቺ? ለምንድን ነው እንደዚህ የሆንሽው? የእውነት የሰላም ልጅ አሳዝኖሽ ነው ወይንስ ምንድን ነው ነገሩ ሲላት፣ በቃ ግራ ስትጋባ በል በቃ ወይም ሳይረፍድ ቶሎ ብለን ወደ ሆስፒታል እንውሰዳት፣ ይህ አይሻልም እያለች እየተንቀጠቀጠኝ ነበር በድንጋጤና፣ ትሰሚኛለሽ አሁንም አርፈሽ የማትቀመጭ ከሆነ ለሰላም የሰጠሁትን መርዝ ለእናትሽ ወይንም ደግሞ ለአንቺ ነው የምሰጥሽ፣ ስለዚህ አርፈሽ ተቀመጪ ብሎ ማስጠንቀቂያ የሰጣትና ለቲጂ አሼ ወደ አቤል እና እንዲሁም ወደ ማኪዳ ጋር ይሄዳል ማለት ነው። ሰላም ቤት ውስጥ እንግዲህ ፊንት ነቅላ ወድቃለች። ቲጂ ቶሎ ብለሽ አምቡላንስ ጥሪ ብላ መቅደስ አምቡላንስ ጠርታለች። አምቡላንስ ስትጠራ ወደ ሆስፒታል ስትሄድ እንግዲህ ያው ዛሬ ላይ እጅግ በጣም አስደንጋጭ ነገር ነው የተፈጠረው። እርጉዝ ስለነበረች አሼ መድኃኒት ስለሰጣት ልጇ ወርዶባታል። የሰላም ማለት ነው እንግዲህ ከአንድም ሁለት ጊዜ ልጅ ወረደብኝ፣ በልጅ ነሳኝ ፈጣሪ እያለች እያለቀሰች ትገኛለች። መቅደስ ደግሞ ይህ ነገር በጣም ግራ ስላጋባት፣ ቆይ ሰላምዬ ግን ምንድን ነው እየተካሄደ ያለው? ትናንትና ሆስፒታል ሄደን ዶክተሩ በአሪፍ ሁኔታ በጥሩ ሁኔታ ላይ ነሽ ብሎሻል ነበር ወይ? እና ታዲያ ምንድን ነው የተፈጠረውና ነው እንደዚህ ሊሆን የቻለው? እኔ ግራ እየተጋባሁ ነው እያለች መቅደስ ሰላምን ስትጠይቃት፣ ሰላምም መቅደስ አንቺ ደግሞ ሁሉንም ነገር የኔ ጥፋት ነው የምታደርገው፣ ቆይ ለምንድን ነው እኔን ብቻ የምትወቅሽኝ? እያለች ትጮህባታለች። ይገባኛል ሰላምዬ፣ በዚህ ሰዓት እንደዚህ አይነት ነገር መናገር ባይኖርብኝም ግን ነገሮች ምንም እየገቡኝ ስላልሆነ ነው፣ በቃ ይቅርታ፣ አይዞሽ ተረጋጊ ትላታለች ማለት ነው መቅደስ። እና መቅደስም አይዞሽ፣ ለማንኛውም እንግዲህ ተረጋጊ፣ ፈጣሪ ያለው ነው የሚሆነው፣ ድጋሜ ፈጣሪ ሊሰጥሽ ይችላል፣ ፈጣሪ ሰጠሽ፣ ፈጣሪ ነሳሽ፣ ስለዚህ አሁን ላይ ተረጋግተሽ ጸሎት ማድረግ አለብሽ እያለቻት ነው። ሰላም ግን እንዴት ልረጋጋ፣ ከአንድም ሁለት ጊዜም በልጅ ነሳኝ እያለች እያለቀሰች ነው። ሰላም አሁንስ አቅም አጣሁ፣ ደከመኝ መቅደስ፣ እኔ ማቀፍ እየፈለግኩኝ ልጅ ነሳኝ፣ አቤልስ ቢሆን ሲሰማ ምንድን ነው የሚለኝ? ምንድንስ ነው የሚሻለኝ? እያለች ነው እንግዲህ ሰላም ያው ሳታስበው ልጇን አጥታለች። በአሰበችው መንገድ አልሄደላትም። አሸን እንደዚህ አልጠበቀችውም ነበረ። አሸ ግን ይሄ ወራዳ የሆነ ገንዘቧን ስለፈለገ ብቻ የእሷን ልጅ አስወርዷል። የአቤል ልጅማ እኔ በጭራሽ አላሳድግም ብሎ ነው እንግዲህ መድኃኒት የሰጣት ማለት ነው ለሰላም። መቅድም አይዞች ሰላምዬ፣ አቤል ምንም ነገር አይልም። አቤል ማለት እኮ አንቺንም ሆነ ልጅሽን የሚወድ ልጅ ነው፣ ግን ደግሞ ነገሩን ያበላሸሽው አንቺ ነሽ ብላ መቅደስ ሰላምን ስትናገራት፣ ሰላም የዚህ ጊዜ እያለቀሰች ነበር። መቅደስ ከፊት ለፊቴ ካጠገቤ ዞር በይልኝ፣ ቆይ ለምንድን ነው ሁሉንም ነገር የኔ ጥፋት አድርገሽ እኔም ብቻ ወቃሽ ተወቃሽ የምታደርግኝ? እያለች በንዴት በለቅሶና በእልክ ትጮህባታለች። ከዛ መቅደስም ስለደነገጠች ከአጠገቧ ተነስታ ወደ ውጭ ትወጣለች። ወደ ውጭ በወጣችበት አጋጣሚ እንግዲህ ቲጂን ታገኛታለች። ያው ብዙ ነገር ቲጂ ስለምታውቅ ለመቅደስ ለመንገር እየሞከረች፣ መቅደስ ስትወጣ ቲጂ አጋጣሚ እያለቀሰች ነው ያገኘቻት፣ ቲጂን ማለት ነው። መቅደስ ከቤት ውስጥ ወጥታ ውጭ ላይ በር ላይ ነው ያገኘቻት እና ቲጂ ደግሞ በጣም እያለቀሰ ነበር። ምክንያቱም መጀመሪያ አሸን መድኃኒቱን ከሰጣት በኋላ እባክን ሳይረፍድ ቢያንስ ሆስፒታል እንውሰዳት ብላ ብትለምነውም አርፈሽ ተቀመጪ፣ ይልቅንስ አርፈሽ የማትቀመጭ ከሆነ ወይ አንቺ ወይ እናትሽ ትሞታላችሁ ብሎ ስላስፈራራት በቃ ያ ነገር በጣም ጸጽቷታል። ወይንም ለምን መጀመሪያ እንደዚህ አይነት ነገር እየተፈጠረ እንደሆነ አልተናገርኩም ብላ ነው እንግዲህ መቅደስ እንደዚህ ማናት ቲጂ ማለት ነው እየተበሳጨች እና እያለቀሰች ያለችው። መቅደስም ቲጂ እባክሽን ተረጋጊና የተፈጠረውን ነገር ንገሪኝ፣
ቆይ ግን ትናንትና ስለምንድን ነበር የመጣሽው? የምነግርሽ አለኝ ብለሽ እኮ መተሽ ልትነግሪኝ፣ ግን ደግሞ ሳትነግሪ ነው የተመለሽው። ስለዚህ ምንድን ነው እየተካሄደ ያለው? ለምን አትነግሪኝም? ቆይ ብላ ስትጮህባት ቲጂም መቅደስ የእውነት ሁሉንም ነገር ብችልና ብነግርሽ ደስ ይለኝ ነበረ፣ ግን ቆይሺ ምንድን ነው ደግሞ ምን ሆነሽ ነው ትላታለች መቅደስ ማለት ነው። ያው ቲጂም አሁን ላይ በነግርሽም ሁሉም ነገር ረፍደዋል የሚል መልስ ነበር የመለሰችላት መቅደስ። ምንድን ነው ደግሞ እሱ የሚረፍደው? ቆይ ሰላም እንደዚህ የሆነችው በምን ምክንያት ነው? የምታውቂው ነገር አለ? ቲጂም እንግዲህ ያበጠው ይፈንዳ ብላ አዎ አሹ ነው ሁሉንም ነገር በሰላም ላይ ያደረገው። እናም ይሄንን መናገሬ ለእኔ ጉዳት ወይም አደጋ እንደሚያደርስብኝ አውቃለሁ፣ ግን ከዚህ በላይ መታገስ አልችልም ትላለች ቲጂ። እና ቲጂም ችግር እንደሚደርስብኝ አውቃለሁ፣ ግን ደግሞ ፈጣሪ እናቴንም ይጠብቅልኝ፣ ከዚህ በኋላ የመጣውን ነገር እችላለሁ ብላ ስቅስቅ ብላ ታለቅሳለች። መቅደስ የቲጂ ማልቀስ ግራ ጋብቷት ዝም ብላ ትመለከታታለች። መቅደስ የዚህ ጊዜ እንዴ ሰላምን እንደዚህ ያደረጋት ራሱ አሹ ነው ማለት ነው? እርግጠኛ ነሽ ቲጂ ብላ ስትጠይቃት ቲጂም አዎ ራሱ ነው እንደዚህ ያደረጋት ብላ መልሳላታለች። እንግዲህ አሽና ሰላም ተጣልተዋል ቤተሰብ